ሀና እስካሁን ድረስ ታሪኳን እንደቀጠለች ነው። የምርመራ ውጤታቸው ስላልመጣ እስካሁን ድረስ ደግሞ ሁለቱም የፀጉር ላሙና እንደሰጡ አይተናል፣ ተገንዝበናል። ሀና አሁን ላይ ደግሞ ከዛም አልፎ ሌላ ጭንቀት ውስጥ ገብታለች። የአባቷ መታከሚያ 100,000 ብር እንደነበረ አይተን ነበረ። አሁን ደግሞ ቀጥሎ ጨምሮባት 600,000 ብር እንድትከፍል ተደርጓል ማለት ነው። ይህንንም ያደረገችባት ያቺ መሰሪ ባዩሽ ተብዬዋ ናት ማለት ነው። የእርግብና የሀና ታሪካን የወሰደችባት እርግብ ነች። ግን እንደዛም ቢሆንም በምርመራው አሸንፍሻለሁ እያለቻት ነበረ። ከዛም አልፎ ብዙ በጣም ችግር ውስጥ እንደገቡ አይተናል፣ ተገንዝበናል ማለት ነው። ሀና አሁን ላይ ያለችበት ሁኔታ በጣም ጭንቀት ውስጥ ነው ያለችው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ኖላዊት ዛሬ በኖላዊቶች ነው እያወራ ያለሁት ማለት ነው። ባለ ታሪኮቹ ሀናና እርግብ ምን ይላሉ? ታሪኬን ወስደሽብኛል፣ እባክሽ ታሪኬን መልሽልኝ ትላታለች። እርግብም ደግሞ የኔ ታሪክ እንጂ ያንቺን ታሪክ አልወሰድኩብሽም በማለት ግብ ፈጥረው እስካሁን ድረስ ዓለም እየጨሰች ነው። ሜላትም እውነቱን ማወቅ እፈልጋለሁ ብላ ሁለቱን ዲኤንኤን ምርመራ እንዲያረጉ አድርጋቸዋለች፣ እርግብንና ሀናን። እሷም እንደዚሁ መስፍንም መጥቶ ባለቤቷ ምርመራ አድርጓል ማለት ነው። የምርመራ ውጤታቸው እስከሚመጣ እየተጠበቀ ነው። መስፍንም እችን የመሰለች ልጅ ፈጣሪ እንደ ቢባርከኝ ምን ነበር ባይነቅፈኝ እያለ ይጸልላል ማለት ነው። ዱዓ ያደርጋል። እሱም በዚሁ ምክንያት ሀናን በጣም ወዷታል። ስለ ሀናም ከመጣ ጀምሮ ስለ ሀና ነው የሚወራለት ማለት ነው። ስለ ሀና ስለሚወራለት እሱም አምኖ ሀናን ለማስቀደም ፍላጎት አለው ማለት ነው። እርግብም ደግሞ ከኔና ከሀና ማንን አስፈልጠት ትወዳለህ ምላሴ ትለዋለች። ምላሴም ደግሞ በተደጋጋሚ ጊዜ ነግሬሻለሁ እርግብ ይላታል። እሷም ደግሞ እርግብ ብለህ አትጥራኝ ሀሴት በለኝ ትላለች። ሀናን በጣም እወዳታለሁ። እሱም እንግዲህ መወለድ ቋንቋ ነው፣ ከመጣሽ ጀምሮ ምንም የጎደለብሽ ነገር የለም፣ አንቺም እህቴ ነሽ፣ ሀናም እህቴ ናት ይላታል ማለት ነው። እሷም ዝም ትላለች። ሰላምም ጋር ወደ መጽበቅ ገብታ ሀና አባቷን ልታስታም ሐኪም ቤት በሄደችበት ሰዓት እቤት ምግብ የሚሰራላቸው ሲጠፋ ሰላም እኔ እሰራለሁ ብላ ትገባለች። ሰላም ጋር የምትሰራበት ኩሽና ትገባና እርግብ ደግሞ ሰላም ላግዝሽ እንዴ ትላታለች። ይሄ እኮ የሀና ስራ ነው፣ አንቺ ምን ልትሰሪ ነው እዚህ ውስጥ የገባሽው ትላታለች። እሷም ደግሞ ምን ችግር አለው ምግብ መስራት ሴትነቱ እንዳይጠፋብን ነው ትላለች። ሴትነታችን እንዳይጠፋ ሀና ኖረችም አልኖረችም ግዴታ መስራት አለብን ብላ ትገባለች። እየሰሩ ያለ ችግር ይፈጠራል። ችግር የተፈጠረው ምንድነው? እርግብም የገባችው ስለ ሀና ልታወራት ነው ሰላም እርግብም ብዙም አይደለችም፣ ከልቧ አትወዳትም፣ የምትወደው ሀናን ነው። ሀናም ያለችበት ሁኔታ አሁን ላይ ውዝግብግብ ያለ ቢሆንባትም ስራዋን አላቆመችም። እንደዛ ያደረገች አሲርን አመሰግናለሁ፣ እስካሁኗ ሰዓት ድረስ አብረሄ ነው ያለኸው፣ አንተ ወደዚህ ቦታ ባታመጣን እዚህ ሀገር ላይ እኮ ማንም አልነበረንም፣ ጅብ ይበላን ነበር ትለዋለች። አሲርም እናንተን ከተዋወኩ ጀምሬ እኔ እንደ ቤተሰብ ነው ያየኋችሁ፣ ሀንዬ ምንም ያደረኩላችሁ ነገር የለም፣ አትጨናነቂ ይላታል። እሷም አሁን ላይ ዶክተሩ ሀና ብቻሽን እፈልግሻለሁ ይላታል። ብቻዋን ፈልጎ ምን አወራት? ያወሩት ነገር ቢኖር ሀናን አባትሽ 100,000 ብር ነበር ለሕክምና ተብሎ ያንንም አሰሪሽ ደግሞ 100,000 ብር በድርጅቱ ምክንያት ይታከማል ብላ ያሰበችው። አሁን ላይ ግን ምንም የሚያሳዝን ዜና ብነግርሽም እንዳደነግጪ እውነቱን አቀሽ እንድትቀመጪ ብዬ ነው ይላታል። ሀና እሺ ምንድነው እባክህን ዶክተር ቶሎ ንገረኝ ስለ አባቴ ትለዋለች። ስለ አባቷ ታሪክ የነገራት
200,000 ብር ቢሆንልሽም ግን እሳ እንደማይበቃሽ ልነግርሽ ነው ይላታል። የምትከፍሊው 600,000 ብር ነው ይላታል። ሀናም ትደነግጥና ምን ትላለች? ወይኔ ሀና እንዴትስ ብዬ ነው ለትዬ የምናገረው? እኔ ለትዬ እኮ የነገርኳት 200,000 ብር ስለነበር ነው አሳክምልሻለሁ ያለችኝ ብላ በጣም ጭንቀት ውስጥ ትሆናለች። ዶክተሩም ደግሞ እባክሽን አትጨናነቂ ምንም ችግር የለም እያለ ያጽናናታል። ሀናም ተነስታ ትሄዳለች። መስፍንም ደግሞ አባትሽ የተኛው እዚህ ሐኪም ቤት አይደል ይላታል። አዎ አባቴ ዝና የተኛው ትለዋለች ሀና። መስፍንም ደግሞ እባክሽን አባትሽን ተዋውቂያቸው ሰላም ብላቸው ሐኪም ቤትስ እንዴት እንደተኙ ማየት እችላለሁ ይዘሽኝ ግቢ ይላታል። ሀናም በጭራሽ ይዤ አልገባም ትለዋለች። መስፍንም ድንግጥ ይልና ለምን ችግር አለ እንዴ ይላታል። አዎ አባቴ እንዲያዝንብኝ አልፈልግም። በዛ ላይ ደግሞ እኔ ቤተሰቦቼን እንዳገኘኋቸው አልነገርኩትም። መፈለጌን በርግጥ ያውቃል ነግሬዋለሁ። እሱንም ተጥዬ የተገኘሁም ልጅ ብሆን ስለ ቤተሰቦቼ ጠንቅቆ ያውቃል። ግን እሳ እኔ የቤተሰቦቼን አግኝቻቸዋለሁ ብዬ እናም ደግሞ ሰራተኛ ሁኜ እንደምሰራ አባቴ አያውቅም ትላለች ሀና ባለ ታሪኳ። ሀኒ አሁን ላይ ያለችበት ሁኔታ በጣም አሰቃቂ ሁኔታ ላይ ነው ያለችው። ባዩሽና እርግብ በጣም እየተመሳረጡ እየነገሩባት ነው። ወይዘሮ ሜላትም ደግሞ እናትነቱን አሁን ቶሎ አምኜ አልቀበልም ትላለች። ሀናም እኔ ምንም ችግር የለም የምርመራ ወረቀቱን ከፈለግሽ ቅር እትዬ ትላታለች። ሜላትም ደግሞ ምርቱንና ክርዳጁን ማወቅ አለብኝ እንጂ በፍጹም አይቀርም ትላለች። ሀናም እየተናደደችና እየተበሳጨች እስካሁኗ ደቂቃ ድረስ አለች። እርግብና አክስቷ ተመሳጥረው በሰሩት ሐሰት መረጃ በፎቶና በሀና መስቀል እየነገዱና እዛ ቤት ውስጥ እንድትገባ ያረገቻት ባዩሽ ተብዬዋ ናት። ባዩሽም እዛ ቤት ያከተትኩሽ እኮ እኔ ነኝ ትላታለች። እርግብን ባገኘችው ሰዓት እየጨቀጨቀችና እዛ ቤት ለምዳ እንድትኖር ትነግራታለች። አንቺ ተማን ታንሻለሽ ለሰራተኛ እንደምታይ እንዴት እንደሚያረጉላት እያየሽ አንቺ ከሰራተኛ ምን የሚያስተናንስ ነገር አለሽ ብላ ትመክራታለች። እርግብ ትንሽ ብዙም እንትናትልም ማለት ነው ትፈራለች። እርግብም እየፈራችም እየተርበተበተችም ለሜላት እኔ እኮ ልጅሽ ነኝ እኔ ሰላለሁልሽ አትፍሪ ትላታለች። ባዩሽም ደግሞ ከአንዲት ሰራተኛ መታ ልጅ እናቴ ነሽ ስትልሽ ለምን ዝም ብለሽ ታያታለሽ አሽቀንጥረሽ አጥያትም ወይ ትላለች። ሜላትም ደግሞ ለልጆቼ መጥፎ ነገር ስላልሰራኝ ነው እስካሁኗ ሰዓት ድረስ ያቆየኋት ትላለች። ሀኒን አስወጥተሽ መጣል አለብሽ እያለች ትነግራታለች። ሰላም ተወዳታለች ማስወጣት አልችልም ትላለች። ይሄን ይመስላል። ላይክ ሼር ሰብስክራይብ አድርጉን። በቀጣይ ፓርት እንገናኝ። ባይ ባይ።